እኔ ምላችሁ እስኪ አንድ እጅግ በጣም የሚጠቅም የስልክ አፕሊኬሽን ላሳያችሁ፣ ለሁላችሁም የሚሆን ማለት ነው። ማለት ይሄን የስልክ አፕሊኬሽን ለምንድን ነው ቤዚካሊ የምንጠቀምበት ካላችሁ ማንኛውንም ላንጉጅ ትራንስሌት ለማድረግ እና ቻት ለማድረግ እጅግ በጣም ይጠቅማቸዋል። ለምሳሌ አሁን ፌስቡክ ከፍታችሁ በእንግሊዝኛ ተጽፎ ያ ካልገባችሁ ጀስት ይሄ አፕሊኬሽን ስላለ ብቻ ስክሪኑን ያነብና ትራንስሌት ያደርግላችኋል። ከፈለጋችሁ ወደ አፋን ኦሮሞ፣ ከፈለጋችሁ ወደ አማርኛ፣ ከፈለጋችሁ ወደ ትግረኛ፣ ከፈለጋችሁ ደግሞ ትግረኛውን ወደ እንግሊዝኛ ነው ወደ ሌሎች ትራንስሌት ማድረግ ትችላላችሁ። ሌላውና እጅግ በጣም የሚገርመው ደግሞ ለምሳሌ ይሄን አፕሊኬሽን ትከፍቱና ስትናገሩ የምትናገሩትን ነገር በአማርኛ እየተናገራችሁ ከሆነ በአማርኛ ይጽፈዋል። ከጻፈ በኋላ ለምሳሌ አማርኛን ወደ አፋን ኦሮሞ ትራንስሌት እንዲያደርግልኝ ከሆነ የምፈልገው ሰላም ነው ብዬ ስናገር ሰላም ነው ብሎ በአማርኛ ይጽፍና ከታች አካም ብሎ ይጽፋል። ስለዚህ ያችን ኮፒ እያደረጋችሁ ከፈለጋችሁ ቴሌግራም ላይ፣ ከፈለጋችሁ ፌስቡክ ላይ፣ ከፈለጋችሁ ኤኒ ሶሻል ሚዲያ ላይ ከጓደኞቻችሁ ጋር ቻት ማድረግ ትችላላችሁ። አፋን ኦሮሞ ሳትችሉ ትግረኛ ሳትችሉ ማለት ነው እና እንግሊዝኛም በተመሳሳይ እና ይሄኛውን በጣም ነው የወደድኩት በጣም ማለት ነው። ምክንያቱም ለምሳሌ አንዳንዴ አይደለም እንኳን አፋን ኦሮሞ እና ትግረኛ ማልችለውን አማርኛ እንኳን ችዬ ሰላም ነው እንዴት ናችሁ ምናምን እያልኩኝ መመላለስ ወይም ደግሞ ቴክስት ታይፕ ማድረግ ይደክማል አይደለ? ኖርማሊ ግን ዝም ብላችሁ ሰላም ነው ብላችሁ ታወራላችሁ። ስራ እንዴት ነበረ ምናምን እያላችሁ ስታወሩ እሱ ቴክስት ያደርግላችኋል። ስለዚህ እንደዛ እያደረጋችሁ ኢቨን ቻት ማድረግ ትችላላችሁ ማለት ነው እና እጅግ በጣም ነው ደስ የሚለው። እንደነገርኳችሁ አፋን ኦሮሞ፣ እንግሊዝኛና ትግረኛን ለመማርም እጅግ በጣም ይጠቅማችኋል። ሌላኛው አድቫንቴጁ ቅድም እንደነገርኳችሁ የስልካችሁን ስክሪን ከፍታችሁ ማንኛውም ሶሻል ሚዲያ እየተጠቀማችሁ በማንኛውም ቋንቋ እየተጻፈ ወደምትፈልጉት ላንጉጅ እዛው ላይ ትራንስሌት እያደረገ ላይን ባይ ላይን እንዲያስጠናችሁና እንዲያሳያችሁ ማድረግ ትችላላችሁ። ስክሪንሺት ያነሳችሁት ወይም ደግሞ በፎቶ ያላችሁ ቴክስት ካለ ቀጥታ ያንን አፕሎድ በማድረግ ትራንስሌት ያደርግላችኋል፣ ወደ ሶፍት ኮፒ ይቀይርላችኋል። የማታውቁት ኦብጀክትም ካለ ካሜራ ራሱ አፕሊኬሽኑ ስላለው ያንን ካሜራ ትከፍቱለትና ካፕቸር አድርጎ ኢንተርፕሬት ያደርግላችኋል። በአጠቃላይ ለብዙዎቻችን የሚጠቅም ብዙ ጥቅሞች ያሉት አፕሊኬሽን ነው። ስለዚህ ይሄን አፕሊኬሽን እንዴት መጠቀም እንደምትችሉ በጣም አጭር በሆነች ደቂቃ ውስጥ አብረን እናያለን። ከዛ በፊት ግን ለማታውቁኝ ሔዋን ነኝ። ፕሊስ ለዩቲዩብ ቻናሌ አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮዎቼ ቫይራል እንዲወጡና ለሌሎች እንዲደርሱ ፕሊስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube አፑን ከፕሌይ ስቶር ላይ ነው የምናወርደው። ፕሌይ ስቶር ውስጥ እንገባለን። ሃይ ትራንስሌት ልክ እንደዚህ ጽፈን ሰርች እናደርጋለን። ሁለተኛ ላይ ያለችውን ሃይ ትራንስሌት ወይም ደግሞ የኤ ትራንስሌት የምትለውን ክሊክ አድርገን እንከፍታታለን። ዘን ኦፕን ግራንት ፐርሚሽን የሚለውን ይህን ከታች ያለውን ክሊክ እናደርጋለን። ሃይ ትራንስሌት የምትለውን ሲሆን ክሊክ አድርጋችሁ ኦን እናደርጋታለን ልክ እንደዚህ። ዘን ባክ እንመለሳለን። ከዛ ዩዘር ኮንሰንት በዚህ ጋር አንዳንድ ኢንፎርሜሽኖች አሉ፣ አክሴፕት በሉት። ዘን እዚህ ጋር ምንድነው የሚለው ሃይ ትራንስሌት ኦፍ ነው። ጀስት ክሊክ አድርገን ኦን እናደርገዋለን። ዩዝ ሃይ ትራንስሌት የሚለውን ይሄኛውን ክሊክ አድርገን ዘን አለው። ከዛ አሁንም ያው አለው ነው የምንለው። ጀስት ዩር ኮመንታሪ ቬሪ ዩዝፉል ቱ አስ ይላል። ጀስት ጉድ በሉት ችግር የለውም፣ ወይም የፈለጋችሁትን መምረጥ ትችላላችሁ። ሶ እንደዚህ አይነት ኢንተርፌስ እናገኛለን ስንከፍተው። የመጀመሪያው ከታችች ሜሴጅ ምልክት አለች። እሷን ክሊክ ስታደርጉ ይሄኛው አይነት ኢንተርፌስ ይመጣላችኋል። አንደኛ ከዚሁ ጋር ታይፕ ማለት ትችላላችሁ። ታይፕ ማለት ጀስት የፈለጋችሁትን መጻፍ። ለምሳሌ ሄሎ ብዬ ጻፍኩኝ። ከዛ ይሄ ትራንስሌት እንዲደረግልኝ የሚፈልገው እዚህ ዲፎልቱ ሂንዲ ቱ እንግሊሽ ነው። ሶ ይሄን ግዴታ መቀየር አለባችሁ ከምን ወደ ምን። አሁን ለምሳሌ ሄሎ ወደ አማርኛ እንዲቀየር ከፈለኩ እችኛዋ ሄሎ የሚለው እንግሊዝኛ አይደል? ስለዚህ እችን ኤክስፓንድ አድርገን ሂንዲ የምትለዋን ክሊክ እናደርግና ከዛ እንግሊዝኛ እናደርገዋለን። እንግሊዝ የሚለውን ይሄን ሰሌክት እናደርጋለን። ዘን ትራንስሌት እንዲደረግልን የምንፈልገው ወደ አማርኛ ነው። ሶ ይሄን ሂንዲ የሚለውን ክሊክ እናደርግና ከዛ ከዚህ ላይ አማሪክ የሚለውን ይሄን ሰሌክት እናደርጋለን። አሁን እንግሊሽ ቱ አማሪክ ነው። ስለዚህ ጋር ታይፕ ስናደርግ ሄሎ የሚለውን ወደ አማርኛ ትራንስሌት ያደርገዋል። ሶ እችኛዋን ክሊክ እናደርግና
ትርጉሙን እናያለን። ሄሎ 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 ነው በእንግሊዝኛም በአማርኛም። ሃው አር ዩ። እስኪ እንደዚህ እንጻፍና ከዛ እንየ። አስክሲሶ እንዴት ነህ ወይም ደግሞ እንዴት ነሽ ማለት ነው። በዚህ መልኩ ትራንስሌት ማድረግ እንችላለን። አንደኛው ይሄ ነው። ያው ይሄ የትም ቦታ ማግኘት የምንችለው ሲምፕል የሆነ ሰርቪሱ ነው። ሌላኛው አድቫንቴጅ ደግሞ ችን የካሜራ ምልክቷን በመንካት ለመጀመሪያ ጊዜ እየተጠቀምነው ከሆነ ዋይል ዩዚንግ ዘ አፕ የሚለውን ይህን ክሊክ እናደርግና ከዛ አሁን እንግሊዝኛ ቱ አማሪክ ነው እዚህ ጋር። ይሄኛው የተለያየ ቋንቋ ከሆነ የተለያየ ወይም ደግሞ ትርጉም የሌለው ነገር ነው የሚሰጣችሁ። ስለዚህ ሁሌም ከላይ ያለው ከምን ወደ ምን ትራንስሌት ማድረግ እንዳለባችሁ you have to check it። ስለዚህ እንግሊሽ ቱ አማሪክ ነው። እዚህ ጋር የሰጠሁት ቴክስት እንግሊዝኛ ነው። እችኛውን ክሊክ ስናደርግለት ልክ እንደምታዩት ትራንስሌት አድርጎታል። ኤዲት ማድረግ ትችላላችሁ። ይህን ከፈለጋችሁ ኤዲቴብል ነው፣ ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ብዙ አማራጮች አላላችሁ። ወይም ደግሞ ልክ እንደዚህ ሀሳቡን ወይም ደግሞ አይዲያውን ተረድታችሁ መተው ትችላላችሁ። በተለይ አሁን ለምሳሌ ኮስሞቲክስ ስትገቡ፣ ፋርማሲ ስትገቡ ብዙ ነገሮች አሉ። የማታውቋቸው ኦብጀክቶች ይብል ሊኖሩ ይችላሉ። ስለነዛ ኦብጀክቶችም ትርጉም ይሰጣችኋል። የራሱን ካሜራ እችኛዋን ኦን በማድረግ ጀስት ወደምትፈልጉት ላንጉጅ እንደዚህ ትራንስሌት እያደረጋችሁ መረዳት ትችላላችሁ። እዚህ ጋር አሁንም ሃው አር ዩ ልክ እንደዚህ አድርጌ፣ ነገር ግን ይሄን መጠየቅ የምፈልገው ከእንግሊዝኛ ወደ አማርኛ ሳይሆን ወደ አፋን ኦሮሞ ቢሆን ችን አማሪክ የምትለዋን ክሊክ እናደርጋለን። ከዛ እዚህ ወደ ታች ስክሮል ስናደርግ ኦሮሞ የሚል እናገኛለን። ይሄው ኦሮሞ የሚል ያገኛል። ወደ አፋን ኦሮሞ ማለት ነው ባጭሩ። ሀዋሪው ማለት በአፋን ኦሮሞ ጀስት ይሄ ነው። ይህን ከፈለጋችሁ ቅድም ተነገርኳችሁ በጣም ለብዙ ፐርፖዞች ነው የምንጠቀምበት። እችኛ ኮፒ ምልክት ናት። ኮፒ አድርጋችሁ ለተለያየ ፐርፖዝ ተጠቀሙበት ትችላላችሁ። ሀው አር ዩ ማለት በትግረኛስ ምን ማለት እንደሆነ ማወቅ ከፈለጋችሁ አሁን ችን ኦሮሞ የምትለዋን ክሊክ እናደርግና ከዛ ከዚህ ውስጥ ትግረኛ ላንጉጅ እንፈልጋለን። እዚህ ጋር ስክሮል ስታደርጉ ታገኙታላችሁ። በጣም ብዙ ላንጉጆች ነው ሳፖርት የሚያደርገው። ይህ ትግረኛ የሚለውን አገኘሁት። ሀዋሪ ማለት ከማይ አልካ ማለት ነው። እኛውን ኮፒ አድርጋችሁ ለተለያየ ፐርፐዝ ተጠቀሙበት ትችላላችሁ። እዚህ ጋር የምትጽፉት የእንግሊዝኛ ቴክስት በጣም ብዙ ሊሆን ይችላል። እንዲሁም ደግሞ ይህን እንግሊሽ የሚለውን ክሊክ አድርጋችሁ በአማርኛ ልጽፉና በትግረኛ ምን ማለት እንደሆነ በኦሮሞኛ ምን ማለት እንደሆነ እንጠይቀዋለን። ሌላኛዎቹ የኦዲዮ ምልክት አለች አይደለ? እሷን ክሊክ እናደርጋለን። ዘን ስናወራ ያዳምጥና ያን ትራንስሌት እንዲያደርግልን ማድረግ ማለት ነው። ለመጀመሪያ ጊዜ ስለሆነ ዋይል ዩዚንግ ዘ አፕ የሚለውን ክሊክ እናደርግና ከዛ እናወራለን። አሁን በአማርኛ ነው እያወራው ያለሁት፣ የሚቀይረው ወደ ትግረኛ ነው። ስለዚህ እችኛውን ክሊክ ላድርግ። ሰላም ውድ የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላምታችሁ ይብዛልኝ። ሁሉ ሰላም? ምን አዲስ ነገር አለ? አሁን ያወራሁትን በዚህ ፍጥነት ልክ እንደዚህ ጻፈው። ሰላም ውድ የሀገሬ ልጆች እንዴት ናችሁ? እያላችሁ በሰላም መጣችሁ። ሳወራ ማለት ነው ወይም ሚስ አንደርስታንድ የሚያደርጋቸው ቃላቶች አሉ ወይ ደግሞ ጀስት በደንብ ሲቆራረጥ ምናምን የሚጽፋቸው አንዳንድ ስህተቶች አሉ። ከፈለጋችሁ ይህን ኤዲት ማድረግ ትችላላችሁ። ከዛ ይህን ትራንስሌት እንዲያደርገው አሁን ችኛውን ክሊክ ስታደርጉ ልክ እንደዚህ ወደ ትግረኛ ትራንስሌት ያደርግላችኋል። እዚህ ጋር መጀመሪያ ያወራችሁ ትክክል መሆኑን ግን ቼክ ማድረግ መቻል አለባችሁ። አንዳንድ ቃላቶችን ሊዘል ወይም ደግሞ በደንብ ሳይሰማችሁ ቀርቶ ሌላ ነገር ሊጽፍባችሁ ይችላል። ኤዲቴብል ስለሆነ ኤዲት ታደረጉና ከዛ ትራንስሌት ታደረጉታላችሁ። አንደኛው ይሄ ነው። ችን የሜሴጅ ምልክቷን ክሊክ አድርጋችሁ መታገኙ። አሁንም ችን የኦዲዮ ምልክቷን ክሊክ ስታደረጉ ጅስት ኦዲዮዋን ብቻዋን ማግኘት ትችላላችሁ። ለኦዲዮችኛዋን ብዙ ጊዜ ተጠቀሙ፣ አሪፍ ነው። ለምሳሌ ከእንግሊዝኛ ወደ አማሪክ ትራንስሌት እንዲያደርግልኝ ነው የምፈልገው። ችን ኦዲዮ ምትለዋን ክሊክ አድርግና ሃይ ሃው አር ዩ አም ሶ ፋይን። ይኸው አያችሁት፣ ራሱ ይጽፈዋል፣ ራሱ ትራንስሌት ያደርገዋል ወዲያው ኢሚዲየትሊ ማለት ነው። ልክ እንደዚህ ትራንስሌት ያደርግላችሁ። ሰዎችኛውን ኮፒ በማድረግ አሁንም ለብዙ ነገር ልንጠቀምበት እንችላለን። ኢቨን የሆነ ቴክስት ቡክ ወይም ደግሞ በሀርድ ኮፒ ኑሮን ወደ ሶፍት ኮፒ መቀየር ከፈለግን ዝም ብለን እንደዚህ ልናነብለት እንችላለን ማለት ነው። ከዛ አሁንም ይሄኛውን
እንግሊዝኛ የሚለውን ክሊክ እናድርግና አማሪክ እናድርገው እስኪ። ከዛ ይሄኛውን አፋን ኦሮሞ እናድርገው። ልክ እንደዚህ ሰሌክት አደረኩ። አሁን በአማርኛ ሳውራ በኦሮሞኛ ይጽፍልኛል። ሰላም። ይኸው ሰላም ማለት አካም ማለት ነው። በነገራችን ላይ አውርታችሁት ካቆማችሁ ያወራችሁትን ትራንስሌት ያደርግና እዚህ ጋር ያቆማል። ስለዚህ መቀጠል ከፈለጋችሁ ድጋሚ እችኛዋን የምትነኩት። ቆንጆ ነሽ። ይሄ ቆንጆ ነሽ ማለት ልክ እንደዚህ በአፋን ኦሮሞ ልክ እንደዚህ ያደረጋችሁ መማር ትችላላችሁ። በነገራችን ላይ እንዲሁም ደግሞ መልስ መስጠት ትችላላችሁ፣ ወይም ደግሞ ቻት ማድረግ ትችላላችሁ። ስራ እንዴት ነበረ? አሁን ማላልብላችሁ በነገራችን ላይ ፕሮናውን ስሳደርግ ከተሳሳትኩ ብዬ ነው። እስቲል እንደዚህ ያደርጋችሁ መማር ትችላላችሁ። አሁን ይህን ኦሮሞ የሚለውን ወደ ትግረኛ እንቀይረው። ትግረኛችኛውን ሰሌክት ተነኳል። ከዛም በአማርኛ ሳውራ በትግረኛ ነው የሚጽፈው። ሰላም ውድ ተመልካቾች እንዴት ናችሁ? ሰላም ውድ ተመልካቾች እንዴት ናችሁ ማለት በትግረኛ ይሄ ነው። ስለዚህ እንደዚህ ያደርጋችሁ አንደኛ ቃል በቃል እንዲሁም ደግሞ በቃ ማስተላለፍ የምትፈልጉትን መልእክት በሙሉ እንደዚህ በማውራት ከዛ ታይፕ ያደርግላችኋል። እዛችኛውን ኮፒ ያደርጋችሁ ኤኒዌር እየሄዳችሁ ፔስት በማድረግ በጣም በቀላሉ መለማመድ እንችላለን። ሌላኛዋ እችኛዋን እስኪ ክሊክ እናድርጋት። እችን ክሊክ ስናደርጋት ጀስት ይሄን ነው የምናገኘው። ታብ ትራንስሌት፣ ቮይስ ሜሴጅ፣ ፕሪሚየም ቨርዥንም አለው በነገራችን ላይ ፓይድ የሆነ ማለት ነው። ታብ ትራንስሌት የሚለውን ስኬን ክሊክ እናደርግ። ከዛ ትራይ ነው ሰው እዚህ ጋር ምንድነው የምትፈልጉትን ኮፒ ታደርጋላችሁ። ከዛ ወደ የምትፈልጉት ትራንስሌት ያደርጋል። ኦኬ ስለዚህ ለዚህ አድቫንቴጅ እንጠቀምበታለን። ከዛ ቮይስ ሜሴጅ የሚለው ስታርት ፎር ፍሪ ትሪያል ፕሪሚየም ቨርዥን አለው ብያቻለሁ። ሰው እኛ ምንም አንፈልግም፣ ይሄን ፍሬውን ነው የምንፈልገው። ሰው ቅድም እንዳየነው ነው። እሺ እዚህ ጋርም ሲምፕል ሞድ ምናምን የሚል አለ፣ ጀነራል አለ፣ ስፒች፣ ሉክ አውት የተለያዩ አማራጮች አሉ። ሶ ዲፎልቱን ሲምፕል ሞድ የሚለውን እንተዋዋለን። ስለዚህ እዚህ ጋር ክሊክ እንዳደረግን እቺ ሴንተር አለች አይደል? እሷን ክሊክ ስናረጋት እንደዚህ እዚህ ጋር ችኛዋ ክሬት ትደረጋለች። ዛንችኛዋ ክሊክ ስታረጋት እዚህ ጋር ኢንተለጀንስ፣ ቮይስ፣ ካፕሽን፣ ታብ ምትላለች። ታብ ማለት ጀስት ችኛዋን ክሊክ አድርጋችሁ ልክ እዚህ ጋር የምትፈልጉትን ኮፒ ፔስት እያደረጋችሁ ትራንስሌት ማድረግ ማለት ነው። አሁን ለምሳሌ እዚህ ጋር ልክ እንደዚህ ሄሎ ወርልድ ማለት ይሄ እንግሊዘኛ ነው አይደል? ስለዚህ ይሄ መጀመሪያ እንግሊዘኛ መሆን አለበት። ከዛ ይሄን ወደ ትግረኛ ትራንስሌት እንዲያደርግልኝ ከፈለኩ እችኛዋን ክሊክ ሳደርግ ሰላም አለም ማለት ነው በትግረኛ። አሁንም እዚህ ጋር ተደብቃለች አለች እዚሁ ጋር ወደ ጎን ማለት ነው። ሶ ክሊክ እናደርጋለን። እችን ታብ ነበር ያየነው ፔጅስ ምትላለች። እችኛዋን ክሊክ ስናደርግ ሙሉ ስክሪኑን ልክ እንደዚህ ስካን ያደርግና ይተረጉምልን ነው። አሁን የተረጎመው እንግሊዘኛውን ወደ ሂንዲ ነዋ። ስለዚህ ይሄን ሂንዲ የሚለውን ክሊክ እናደርግና ከዛ ወደ ራሳችን ላንጉጅ ወይ ወደ አፋን ኦሮሞ ወይ ወደ ትግረኛ ወይ ደግሞ ወደ ሌሎች ላንጉጆች ነው የምንፈልገው። ኦሮሞኛ ላድርገው ለምሳሌ። ወደ ኦሮሞኛ ትራንስሌት ሲደረግ ይሄ ስክሪኑ ጋር ያለው እንትን ይሄ ነው። በዚህ መልኩ ስክሪኑን ስካን ማድረግ እንችላለን። አሁን ለምሳሌ ይሄን ዘግቼው ልውጣ። ዘግቼው ስወጣ ልክ እንደምታዩት እቺ ስቲል አክቲቭ ናት። ስለዚህ አሁን ለምሳሌ የእነዚህን አፕሊኬሽኖች ስም ምናምን ማወቅ ከፈለኩ በማንኛውም ላንጉጅ ያት ወደ ጎን ሄዳ ተደብቃለች። ስለዚህ እችኛዋን ክሊክ ሳደርጋት እንደዚህ ትመጣለች አይደል? ከዛ ፔጅ የምትለውን እችኛዋን ክሊክ አድርግና ልክ እንደዚህ ስካን ያደርገዋል። ከዛ ቅድም የመረጥኩት አፋን ኦሮሞ ስለሆነ እዚህ ጋር የምናያቸውን አፕሊኬሽኖች በሙሉ በአፋን ኦሮሞ ልክ እንደዚህ ሪፕሬዘንት አደረጋቸው። እሺ እችኛዋን ክሊክ ላድርግና እስኪ እኔ በሚገባኝ በአማርኛ ላድርገው። ስለዚህ ልክ እንደዚህ ወደ አማርኛ ትራንስሌት ያደርገዋል። አሁን ወደ አማርኛ እያንዳንዱን አፕሊኬሽን ትራንስሌት አደረገው። የምታነቡት ነገር ይኖራል። ለምሳሌ ጎግል ላይ ልግባና ቢቢሲ ኒውስ ከዛ እንደዚህ እያነበብኩ ነው እና ይሄን በአማርኛ መረዳት ብፈልግ ግዴታ ኮፒ ፔስት ማድረግ ምናምን አይጠበቅብኝም። ይኸው ከጎን የተደበቀችውን አክቲቭ ያደረግኳትን ክሊክ አደርግና ከዛ ፔጅ የምትለውን ክሊክ አደርጋለሁ። እዛን ልክ እንደምትሄድ ስካን እያደረገው ነው። ይሄው እንደዚህ አድርገው እንግሊዝኛውን ወደ አማርኛ ትራንስሌት አደረገልኝ። ስለዚህ ሌሎችንም ልክ እንደዚህ ያደርጋችሁ
እስካን ያደርግላችኋል። ውድ ቤተሰቦች የዚህ አፕሊኬሽን ጥቅሙ በትንሹም ቢሆን ይሄን ይመስላል። በተረፈ ደግሞ እናንተ ሪሰርች እንደምታደርጉና ብዙ ነገሮችን ፈትሻችሁ እንደምታዩ ተስፋ አደርጋለሁ። አሁንም በድጋሚ ላሳስባችሁ እስከሆነ አብራችሁ ቆይታችሁ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ለብዙ ሰው እንዲደርስና ቫይራል እንዲወጣ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም ሳገኛችሁ መልካም ጊዜ። ባይ ባይ።